ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 28 2017 ዓ.ም የተለያዩ መረጃዎችን ይዣለሁ። ወደ ቋራ፣ ሞጣ፣ ደባርቅ፣ ሸዋ እንዲሁም ደግሞ ወደ ተለያዩ የአማራ ክልል አካባቢዎች ዝርዝር የግንባር መረጃዎችን ይዣለሁ። እነዚህ መረጃዎች ባሻገር ኤርትራ ወደ ደቡባዊ ግንባር በርካታ ኃይሏን አስጠግታለች የሚል መረጃ ወጥቷል። የኤርትራ ማስታወቂያ ሚኒስትርም እንደዚሁ ዛሬም በተጨማሪ አንድ መልእክት ለጥፈዋል። ከዚህ ጋር በተያያዘ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን ወደ እናንተ የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ ከተለያዩ አካባቢዎች መልእክቶችን፣ ጥቆማዎችን ልካችሁልኛል። በተለይ ፋኖን በተመለከተ መልእክቶችን አስተላልፍልን በሚል የተለያዩ የሆናሉ ያላችኋቸውን ሀሳቦች ልካችኋል። በእጅጉ ነው የማመሰግነው። በዚህ በኩል እንግዲህ ከ7 በላይ የኢሜል መልእክቶች ደርሰውኛል። ፋኖን በተመለከተ መሆን አለባቸው ያላችኋቸውን በእጅጉ ነው የማመሰግነው። ከባህር ዳር፣ ከአሶሳ፣ ከዲላ እንዲሁም ደግሞ ከአዲስ አበባ መልእክቶች እንደላካችሁም ገልጻችሁልኛል። ወደፊትም እንግዲህ የተለያዩ መረጃዎችን በመላክ እንድትከታተሉ በአክብሮት እየጠየቅኩኝ አሁን ወደ ያስኳቸው ዋና ዋና መረጃዎች ነው የሚሄደው። ወደ ዋና ዋና መረጃዎቹ ሲሄድ እንግዲህ በጧቱ የመረጃ ጊዜያችን በሰሜን ወሎ ራያ አለማጣ ወረዳ ጥሙጋ ከተማ በቤተ ክህነት ካህናት ላይ የተፈጸመውን ጭፍጨፋ በተመለከተ መረጃ አጋርቻችሁ ነበረ። በሰሜን ወሎ ራያ ጥሙጋ ኪዳነ ምሕረት ቤተክርስቲያን አቅራቢያ በርካታ የዲያቆናትና እንደዚሁም ደግሞ መምህር መጨፍጨፋቸውን የሚገልጽ መረጃ ነበር። በተጨማሪ እንግዲህ ከዚህ ጋር በተያያዘ ከሰዓት በኋላ ተጨማሪ መረጃዎች ደርሰውኛል። የሟቾቹ ቁጥር ጠዋት 3 ዲያቆናትና 1 መምህር ነበረ። አሁን 1 ዲያቆን እንደዚሁ ሕክምና ላይ የነበረ ህይወቱ አልፏል። የሟቾቹ ቁጥር 5 ደርሷል። ከመምህሩ ጋር 7ቱ በጽኑ ቆስለው ሆስፒታል ገብተዋል። 3ቱ ለከፍተኛ ሕክምና ሪፈር ተብለው ወደ ደሴና ወደ መቀሌ ሆስፒታል ተልከዋል ተብሏል። 2 አለማጣ ሆስፒታል ተኝተው እየታከሙ ነው የሚገኙት። እነዚህ እንግዲህ ዲያቆናት በቤተክርስቲያኑ ዙሪያ ይማሩ የነበሩ ዲያቆናት ናቸው። ከነሱ ጋር አብረው የተገደሉት በአሰቃቂ ሁኔታ የዜማና የቅኔ መምህሩ ሲሆኑ እንግዲህ ለ40 ዓመታት በዚህ ራያ ኪዳነ ምሕረት ጥሙጋ ኪዳነ ምሕረት ለ40 ዓመታት በርካታ ተማሪዎችን ያስተማሩ ቀሳውስትን ያሳደጉ በኦርቶዶክስ ቤተክርስቲያን ውስጥ ለትልቅ የትምህርትና እንዲሁ የአገልግሎት ደረጃ ያበቁ መምህር ነበሩ። አይነ ስውር ናቸው። ነገራችን ላይ በአሰቃቂ ሁኔታ በመንግስት ወታደሮች የተገደሉት መንቀሳቀስ የማይችሉ አይነ ስውር አባት ናቸው ተጨፍጭፈው እየተገደሉት። ስማቸው እንግዲህ ያው መምህር ገብረ ኪዳን ይባላል። ዛሬ የቀብር ስነ ስርዓታቸው ከሰዓት በኋላ ጥሙጋ ኪዳነ ምሕረት ተፈጽሟል ተብሏል። የዜማና የቅኔ መምህር እንደሆኑም እንግዲህ የህይወት ታሪካቸው ያሳያል። ይሄ ከዚህ ጋር በተያያዘ እንግዲህ የያዝኩት አዲስ መረጃ ምንድን ነው? እነዚህ ካህናትና መምህራን እንዲጨፈጨፉ ያደረገው በአካባቢው ለመከላከያ የሲቪል መረጃ እየሰለለ ይሰጥ የነበረ ሰው ነው። ምናልባት በዚህ ጉዳይ ላይ ማስተባበያ የሚሰጥ ከሆነ በሚዲያ ድጋሚ ላስተናግደው ዝግጁ መሆኔን እገልጻለሁ። ስሙን ከመጥራቴ በፊት መለሰ ከበደ የተባለ ሰው በሰጠው ሐሰተኛ ጥቆማ ለመከላከያ እዚህ ቤተክርስቲያን ላይ ፋኖ ሰፍሯል፣ ከቆሎ ተማሪዎች ጋር ተቀምጧል በሚል ይህንን የሰማ መከላከያ ኃይል ያለ ምንም ቅድመ ማጣራት መጥቶ በእነዚህ ዲያቆናትና መምህራቸው ላይ ጥይት አርከፈከፈባቸው። በአሳዛኝ ሁኔታ ነው እንግዲህ በኮማንዶ ነው የተጨፈጨፉት። መምህር ገብረ ኪዳን በበርካታ ጥይቶች ተመተው ነው እየተገደሉት። 4 ዲያቆናትም እንግዲህ ዛሬ አብረዋቸው የሞቱ የቀብር ስነስርዓታቸው ተፈጽሟል ተብሏል። በእጅጉ ነው የሚያሳዝነው። እንግዲህ መምህር ገብረ ኪዳን በአካባቢው የቅኔና የዜማ መምህር ለ40 ዓመታት ቤተክርስቲያንን ያገለግሉ አይነ ስውር ናቸው። እንግዲህ የግፍ ግፍ የተፈጸመባቸው መምህር ይሄ ናቸው። በጣም ያሳዝናል። በተለያዩ አካባቢዎች እንግዲህ የሚፈጸሙ ግፍና ሰቆቃዎች ያው የዚህ አንድ አካል ነው። ይሄ ማሳያ ነው። ያለማጣራት ነው። በከፍተኛ ፍርሃት ውስጥ የሚንቀሳቀሱ የመንግስት ወታደሮች ያገኙትን ሕፃን አዋቂ ባልመረጠ መልኩ እንግዲህ የቤተ ክህነት ሰዎችንም የሃይማኖት አባቶችንም ጭምር በዚህ መንገድ እየጨፈጨፉ የሚገኙት እውነታው ይሄ በጭካኔ የተፈጸመው ዛሬ ራያ ጥሙጋ አሳዛኝ ነው። ወደ ሌሎች መረጃዎች እሄዳለሁ። ወደ ምንጃር የሚወስደን መረጃ ነው ማስከትለው። ምንጃር አውራ ጎዳና አቅራቢያ በተደረገ ዘመቻ የኦሮሚያ ልዩ ኃይልና አባላት ከፋኖ ጋር በነበረ ውጊያ የፖሊስና የአድማ ብተና አባላት ስለመሞታቸው ነው መረጃዎች የሚያሳዩት። በተለይ ጋሜ ጉቢሳ ተብሎ በሚጠሩ አካባቢዎች ከወለንጭቲና ከአውራ ጎዳና የተንቀሳቀሰ የኦሮሚያ ልዩ ኃይል አካባቢው ከፋኖ ጋር ውጊያ አድርጎ ነው ይሄ ጉዳት የደረሰበት ተብሏል። ዘመቻው ያደረገው ፋኖ 7 የነፍስ ወከፍ መሳሪያዎችን እንደዚሁ በዚህ ውጊያ በእጅ አስገብቻለሁ ብሏል። ለዚህ ድጋፍ ሰጭ የመንግስት ኃይል ከምንጃር አረርቲና ከሞጆ የተንቀሳቀሰ ቢሆንም
ጉዳት ሳያደርስ ተመልሷል ነው እየተባለው። ከዚህ ጋር በተያያዘ እንግዲህ በተለይ መልካጅሎ፣ ከሞጆ ከነዚህ አካባቢዎች በተደጋጋሚ ወደ አካባቢ እየዘለቀ ጥቃት የሚፈጽም የኦሮሚያ ልዩ ኃይልና የመከላከያ ኃይል ትላንትና ወደዚህ አካባቢ ከፋኖ ጋር ዘልቆ በተለይ መንጀሎ ጋሚ የሚባል አካባቢ ሰፍሮ የነበረ ቢሆንም እስካሁን በዚህ አካባቢ ግን ውጊያ አልተቀሰቀሰም ተብሏል። ከተማዋን አውራ ጎዳናን በተመለከተ ጠዋት መረጃ ድርሻችሁ ነበረ። ተጨማሪ መረጃ የደረሰ ምንድን ነው? መንገድ ሊሰራ ነው በሚል ቀሪዎቹ ሰዎች የማፈናቀል ስራ በኦሮሚያ የጸጥታ አካላት እየተሰራ ነው። ከአዲስ አበባ ወደ ጅቡቲ ሃይዌይ ወይም ደግሞ ትልቅ መንገድ ሊሰራ ነው። የቀለበት መንገድ ሊሰራ ነው። ስለዚህ ከተማዋ ለመንገድ ስራ ስለምትፈለግ ተነሱ በሚል ያለ ካሳ በዚህ መንገድ አሁንም የቀሩ ነዋሪዎቿ እየተፈናቀሉ ነው ተብሏል። እየተዋከቡም ነው ተብሏል። ከአሁን በፊት እንግዲህ ከአንድ ዓመት በፊት በነበረ ጦርነት ነው የኦሮሚያ ልዩ ኃይል በመከላከያ ድጋፍ ይችን ከተማ ወሮ አሁን የኦሮሚያን አስተዳደር ያቋቋሙባት። ወደ ሌላ መረጃ ቀጥላለሁ። በኦሮሚያ ክልል አንድ መመሪያ ወርዷል። የፖለቲካዊ አቋም የሚመስል መመሪያ ከአብይና ከሽመልስ ነው የተባለው። የኦሮሞ ፖለቲካ እየመራ የጀመረውን ሀገራዊ ለውጥ አደናቅፋለሁ የሚል አካል ካለ ግንባሩን ይባል የሚል ፖለቲካዊ አቅጣጫ ነው እየተሰጠው። እንግዲህ በእጅጉ በጣም የሚያሳዝነው የትኛውንም ሀሳብ ያነሳ የተቃወመ እንዲሁም ደግሞ የተቸና አስተያየት የሰጠ ካለ በተለይ ኦሮሞ ሆኖ ግንባሩን መባል አለበት ተብሏል። አደናቃፊ ሆኖ ከኛ የሚወጣ ኃይል ካለ ደግሞ ለሌሎቹ አስተማሪ የሚሆን እርምጃ ይወሰድበት ተብሏል። ተቃውሞ በሚል የብልጽግና መንገድን አደናቃፊ ተቃዋሚ ኃይል ላይ በቂና አስተማሪ እርምጃ አልተወሰደም የሚል ግምገማም ተደርጓል ነው የሚሉት የመረጃ ምንጮቹ። እንግዲህ ከዚህ በላይ ምን አይነት አሰቃቂ ግድያ፣ የጅምላ ግድያ ለመፈጸም ታስቦ ከሆነ እንግዲህ ምናልባት ወደፊት የሚታይ ነው የሚሆነው። አሁን በኢትዮጵያ ውስጥ ባለው ሁኔታ ያልተፈጸመ ግፍና ሰቆቃስ ምን አለ? በኦሮሞ ፖለቲከኞችም በኦሮሞ ተቃዋሚዎች ላይም በኦሮሞ የትጥቅ ትግል ባነሱት ላይም በተገኘው አጋጣሚ ምን ያልተፈጸመ ግፍና ሰቆቃ ሆኖ ኑሮ ነው አስተማሪ እርምጃ አልተወሰደም በሚል አሁን አዲስ መመሪያ የተላለፈው። ይህንን በተለይ የኦሮሞ ፖለቲከኞች ተቃዋሚዎችና ትችት የሚያቀርቡ ካሉና ከብልጽግና የሚያፈነግጡ ካሉ ምህረት የሌለው እርምጃ ይወሰድባቸው የሚል አቅጣጫ ተላልፏል። ለዚህም ፍርድ ቤቶችም ለዚህ እንግዲህ ሚናቸውን እንዲወጡ አብሮ መመሪያ ተላልፏል የተባለው። ፍርድ ቤቶቹ አደናቃፊ ኃይል ላይ የሚሰጥ ውሳኔ ፈጣን እንዲሆን ማድረግ አለባቸው ተብለዋል። እንግዲህ እነሱ አደናቃፊ እያሉ የሚጠሩት የተለየ ሀሳብ፣ የተለየ ትችት ወይም ደግሞ የአብይ አህመድን አካሄድ የተቃወመ ነው ይህን እየተባለ የሚገኘው። ይህንን የሚደግፍ የፖሊስና የብልጽግና ይህንን የሚደግፍ ፖሊስ እና የብልጽግና አስተሳሰብ የሚያራምዱ የጸጥታ ኃይሎች ከፍርድ ቤቶቹ አቅራቢያ በመሆን የአደናቃፊዎች ላይ የሚቀርቡ ክሶች ቶሎ ቶሎ ውሳኔ እንዲሰጣቸው መረጃ በመሰብሰብ ምስክር በማዘጋጀት አስቸኳይ እና አስፈላጊውን ነገር ማድረግ አለባቸው ተብሏል። ፍርድ ቤቶች እንግዲህ የብልጽግናን የፖለቲካ ዓላማ እንዲያስፈጽሙ ከተቀመጠው አቅጣጫ ላይ እየተያዘ ነው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሰሜን ጎንደር የሚወስድን መረጃ ላስከትል። ሰሜን ጎንደር ወደ ወቅን ተብሎ የሚጠራው ተራራማ ስፍራ አሁን ከሰዓት በኋላ በአካባቢው ከፍተኛ ከባድ መሳሪያ ተኩስ ተማል ከፍተኛ ውጊያ እየተደረገ ነው ተብሏል። ከማለዳ ጀምሮ ወደ ዘመቻ ቆላ ወገራ በሚል በርካታ ኃይል ከደባርቅ ወደ ቆላ ወገራ ከተንቀሳቀሰ በኋላ ነው ውቅን ተብሎ የሚጠራው ተራራ አካባቢ አሁን ውጊያ እየተቀሰቀሰው ተብሏል። ውጊያ እየተደረገ ስለሆነ የደረሰው ጉዳት አልታወቀም። ወደ አካባቢው ግን በርካታ የእግረኛና የሜካናይዝድ ኃይል እየተንቀሳቀሰ ስለመሆኑ ነው የመረጃ ምንጮቹ እየጠቆሙት። ከአሁን በፊት እንግዲህ ወደዚህ ወደ ቆላ ወገራ ተደጋጋሚ ዘመቻዎች ተደርገዋል። በርካታ ጉዳቶችንም የመንግስት ኃይሎች ያስተናገዱበት በተለይ ባለፈው ዓመት ሚያዝያ ላይ በተደረገ ዘመቻ 134 የሚሊሻ አባላት የወረዳው የሚሊሻ አባላት ሙሉ በሙሉ ያለቁበት ዘመቻ ነው በዚህ አካባቢ ተደርጎ የነበረው። አሁን እንግዲህ ተጨማሪ መረጃዎች ወደፊት ይዤ መለስ ይሆናል። ሌላው እንግዲህ ሰሞኑን ብርቱ ውጊያ ሲደረግባቸው የነበሩ የደቡብ ጎንደር አካባቢዎች ዛሬ ውጊያው በረድ ብሏል ተብሏል። ከነዚህ መካከል ማዕከላዊ ጎንደርም በአራት ወረዳዎች ሲደረግ የነበረው ውጊያ ዛሬ እንደዚሁ ጋብ ብሏል። ንፋስ መውጫ፣ ላይ ጋይንት፣ ታች ጋይንት፣ ደብረታቦር፣ እስቴ፣ ጉና፣ ክምር ድንጋይ፣ ደብረታቦር፣ እብናት፣ ደራ፣ መና፣ መቀጠዋ፣ ጉናና ጋሳ አካባቢ የነበሩ ውጊያዎች ዛሬ ቆም ብለዋል ተብሏል። ሆኖም ግን ከፍተኛ ወታደራዊ እንቅስቃሴ ያለ ነው የተባሉት። ባለፈው እንግዲህ በዚህ አካባቢ በነበረ ዘመቻ በተለይ ዛጎች ላይ ጋይንት ኮሎኔል ታደሰ እሸቴ እንግዲህ የተገደሉበትን ዘመቻ በተለይ መንገድ በመምራት ለመከላከያ ከበባዎችን በማሳየት እንዲሁ በነበረው ውጊያ
ብርቱ ተሳትፎ ከነበራቸው የሚሊሻ መሪዎች መካከል በፋኖች ዛሬ አንዱ የሚሊሻ ከፍተኛ አስተባባሪ ተይዟል ተብሏል። ወደ ሌሎች መረጃዎች ልቀጥል። ወደ አማራ ክልል ግንባር መረጃዎች እመለሳለሁ። በመሀል ነዳጅ አቅራቢ ድርጅት በተመለከተ የወጣ ሪፖርት አለ። የኢትዮጵያ ነዳጅ አቅራቢ ድርጅት ጠቅላላ ገቢው ቀንሶብኛል ብሏል። ሆኖም ትርፍ ግን 4 እጥፍ ትርፍ አትርፍ ያለው ነው ያለው። ጠቅላላ ሽያጩ 271 ቢሊዮን ብር ከ271 ቢሊዮን ብር ከባለፈው ዓመት ወደ 259 ቢሊዮን ብር ቀንሷል። እንግዲህ 12 ቢሊዮን ብር ቅናሽ አሳይቷል ተብሏል። እንግዲህ በተለያዩ በአገሪቱ አካባቢዎች ከፍተኛ የሆነ የነዳጅ እጥረት እንዳለ ነው መረጃዎች የሚያሳዩት። አንድ ሊትር ነዳጅ በጥቁር ገበያ ከ450 እስከ 600 ብር እየተሸጠ ነው የሚገኘው። በዚህ ምክንያት በብዙ ከተሞች በከፍተኛ የሆነ እንግዲህ ኢኮኖሚያዊ እንቅስቃሴ እየተስተጓጎለ ነው የሚገኘው። ዛሬ እንኳ በማለዳ መረጃችን ያየነው የደሴ ከተማ 2/3 የከተማዋ ሕዝብ በነዳጅ እጥረት ምክንያት በእግሩ እየተንቀሳቀሰ ነው። ለትምህርት ቤት ተማሪዎችን የሚያጓጉዙ ተሽከርካሪዎች ጭምር ሰርቪስ አገልግሎት ሰጪዎች በነዳጅ እጥረት ቆመዋል ነው የተባለው። ወደ ሸዋ የሚወስደን የግንባር መረጃ ላስከትል። አንኮበር በአልዩ አምባ ተብሎ የሚጠራው አካባቢ ከባድ ውጊያ እየተደረገ ነው ተብሏል። ከሰዓት በኋላ በተለይ ሚጢቅ ተብሎ የሚጠራው በኩል በርካታ የመንግስት ኃይል ወደ አልዩ አምባ መንቀሳቀሱ ተከትሎ ነው ውጊያ እየተደረገ ያለው። በዚህ ውጊያ የደረሰው ሰብአዊ፣ ቁሳዊ ጉዳት አልታወቀም። ሆኖም ግን አንድ ወታደራዊ ተሽከርካሪ እንደዚሁ በውጊያው ከጥቅም ውጭ ሆኗል ተብሏል። ተጨማሪ መረጃዎችን ወደፊት የመለስበት ይሆናል። በዚሁ ሸዋ ጅሁር ተብሎ በሚጠራው አካባቢ ከቦሎ እስከ ወይራ አምባ ድረስ እንደዚሁ ውጊያና የደፈጣ ጥቃት ሲደረግ ውሏል። ሬሽን ጭኖ ከቦሎ ወደ ወይራ አምባ ሲንቀሳቀስ የነበረ የመንግስት ኃይል ላይ ነው የደፈጣ እና የግንባር ውጊያ የተደረገው። በውጊያው ከፍተኛ ወታደራዊ ኪሳራ ደርሷል ነው የተባለው። አንድ ተሽከርካሪም እንደዚሁ ጎማውን ተመቶ እንቅስቃሴ ላይ ያለ እንደዚሁ ተመቶ ወድቋል። ጭኗቸው የነበሩ የመንግስት የጸጥታ ኃይሎችም ጉዳት ደርሶባቸዋል ተብሏል። ሸዋ ነው። ወደ ደብረታቦር ስንመለስ ደብረታቦር እንግዲህ ሰሞኑን የከተማዋ የደህንነት ሹም መገደሉን ተከትሎ ቀበሌ 08 የሚገኙ በርካታ የግል የጥበቃ ድርጅት ሰራተኞች መታሰራቸውን ነው ለማወቅ የተቻለው። ሹሙ ሲገደሉ ፋኖ ሲገባ ለምን ጥቆማ አልሰጣችሁም በሚል 26 የሚደርሱ የግል ጥበቃ እንግዲህ የግል ድርጅቶችን የሚጠብቁ ሰዎች ታስረዋል ነው የተባለው። እንግዲህ ፋኖ ሲመጣ ለምን አልነገራችሁንም፣ ለምን አላሳያችሁንም በሚል በርካታ ሰዎች ናቸው በየአካባቢው እየተገደሉ የሚገኙት፣ እየታሰሩ እየተሰቃዩ። ጉዳዩን ያው አስቂኝ የሚያደርገው እንግዲህ አየር ኃይልም የምድር ኃይልም በርካታ ሚሊሻ፣ ተዋጊ ሚሊሻ፣ የመረጃ ሚሊሻ፣ ተዋጊ አድማ ብተና፣ መረጃ አድማ ብተና እንዲሁም ደግሞ በርካታ የብልጽግና የመረጃ ሰው ተበትኖ የፋኖን እንቅስቃሴ መቆጣጠር ካልተቻለ እነዚህ ሰዎች ንጹሐን ምን አድርጉ ነው የሚባሉት? እንግዲህ በአየርም በምድርም ከፋኖ ጋር መንግስት ጦርነት ገጥሟል። ባገኘው መረጃ ልክ እየተዋጋ ነው የሚገኘው። ግን ፋኖን ለምን አላሳያችሁንም፣ ፋኖን ለምን በዚህ ሲንቀሳቀስ አላያችሁም በሚል በሲቪሊያን ላይ የሚደረገው ግድያ ግን ግልጽ የሆነ የጦር ወንጀል ነው። ይሄ በደንብ እንግዲህ መተቸት ያለበት ጉዳይ ነው። ከፋኖ ጋር መግጠም፣ ፋኖ ባለበት ቦታ ሄዶ መዋጋት ሌላ ነገር ነው። ፋኖ ጥቃት ሲፈጽም ግን ንጹሐንን ግን የዚህ ኢላማ ማድረግን ግልጽ የሆነ የጦር ወንጀል ነው። ይሄ ሲቪሊያን እንደ መጠለያ ወይ ደግሞ ሲቪሊያንን እንደ ጥይት ማብረጃ መጠቀም፣ በሲቪሊያን ላይ በቀል መፈጸም ግልጽ የሆነ የጦር ወንጀል ነው። በዚህ በኩል እንግዲህ በዚህ እየተሳተፈ የሚገኝ የብልጽግና ከታችኛው መዋቅር ከመረጃ ስብሰባ ጀምሮ እስከ ወታደራዊ ትዕዛዝ የሚሰጥ በሙሉ በጊዜ ሂደት ተጠያቂ ይደረጋል። በተለይ እንግዲህ በየአካባቢ የሚገኝ ሚሊሻ ከፋኖ ጋር የሚያደርገው ውጊያ የጦርነት ውጊያ ስለሆነ እሱ ሌላ ነገር ነው። በንጹሐን ላይ የሚደረገው ጉዳይ ግን ይሄ ግልጽ የሆነ የጦር ወንጀል ነው። ነገና ከነገ ወዲያ በታሪክ የሚያስጠይቅ ይሆናል። ወደ ፍኖተ ሰላምና አካባቢው ስንሄድ ፍኖተ ሰላም ማክሰኝት አካባቢ እንግዲህ ከጠዋት የነበረው ውጊያ በተለይ በጅጋ አቅራቢያ የነበረው ውጊያ ነበር። በዚህ በርካታ የመንግስት ኃይሎች ሞትና ቁስለኛ ሆነዋል የሚል ዘገባ ነበር። ተጨማሪ መረጃዎች ምንድን ነው? በአጠቃላይ ከ35 በላይ የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ ገብተዋል ተብሏል። እስከ 6 ሰዓት በቀጠለው ውጊያ በርካታ የመንግስት ኃይልም እንደዚሁ ሞትና ቁስለኛ ሆኗል። አሁንም እንደዚሁ ከበባ ውስጥ ያለ ኃይል አለ ነው እየተባለው። በተደጋጋሚ ውጊያ የሚደረግበት አካባቢ ነው የማክሰኝት ጅጋ ፍኖተ ሰላም አቅራቢያ። በተመሳሳይ በዚሁ ምስራቅ ጎጃም ደብረ ኤልያስ ወደ ማቻከል አቅጣጫ እንደዚሁ ውጊያ አለ ተብሏል። ከደብረ ኤልያስ ወደ ማቻከል አቅጣጫ እንቅስቃሴ ሲያደርግ የነበረ ከሁለት አቅጣጫ የመንግስት ኃይል ጋር በ6ኛ ክፍለ ጦር በላይ ዘለቀ ማቻከል ብርጌድ ውጊያ እያደረገ እንደሆነ ነው የተገለጸው። በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም።
የብርጌዱ ቃል አቀባይ መልካሙ ጌታን እንደገለጸው ውጊያው እየተደረገ ስለሆነ የደረሱ ዝርዝር መረጃዎችን ለማረጋገጥ እና ለመሰብሰብ አልተቻለም ብሏል። መረጃዎች ወደፊት የሚደርሱ ከሆነ ግን ወደ እናንተ የሚደርሱ ይሆናሉ። ተመልሰው ይቀጥላለሁ። በመሀል የኤርትራን ጉዳይና መነጋገር የሆነውን የኤርትራን ወታደራዊ እንቅስቃሴ የተመለከተውን መረጃ ወደ እናንተ ላድረስ። ዛሬ ኤርትራ በርካታ ጦሯን ወደ ደቡባዊ ግንባር አንቀሳቅሳለች ነው የተባለው። የኤርትራ ጦር ከተለያዩ የኤርትራ አካባቢዎች ወደ ደቡባዊ አቅጣጫ ተብሎ ወደሚጠሩት በተለይ መንዲፈራ፣ አዲቋላ፣ ሰናፈ አቅጣጫዎች የምድርና የእግረኛ መካናይዝድ ኃይል ተንቀሳቅሷል በብዛት ነው የተባለው። ከተለያዩ የኤርትራ ክልሎችና ከወታደራዊ ማሰልጠኛ ጣቢያዎች ጭምር በርካታ ኃይል በኮንቮይ ተሽከርካሪዎች እየተጫነ ወደ ኢትዮጵያ ድንበር አቅራቢያ እየተጠጋ ነው ተብሏል። በተለይ በኢትዮጵያ ደብረ ዳሞ፣ ዛላምበሳ፣ ትይዩ ባሉ ግንባሮች በርካታ ኃይል እየሰፈረ ነው ተብሏል። እንግዲህ ይህንን በተለይ ከቀናት በፊት ደግሞ ከዚህ የምድር ኃይል እንቅስቃሴ ባሻገር የኤርትራን የአየር ኃይል እንቅስቃሴን በተመለከተ ኤርትራ ፕሬስ ይዞት በወጣው ዘገባ የኤርትራ ቋሚና ተንቀሳቃሽ ጸረ ድሮን ቴክኖሎጂ በተመረጡ ቦታዎች መትከሏንም እንደዚሁ የኤርትራ ፕሬስ ዘገባ ያሳያል። ከዚህ ጎን ለጎን የኤርትራ አየር ኃይል ስምሪትም እንደዚሁ ጸረ ድሮን ጃሚንግን ጨምሮ ኤርትራ ሰማይ ላይ ስምሪት ስለመሰጠቱ ነው። እንግዲህ የቴክኖሎጂ ስምሪት ስለመሰጠቱ ነው ዘገባው እያስታወሰው። እንግዲህ የምድር ኃይል እንቅስቃሴና የሰማይ አየር ኃይል እንቅስቃሴ የሚያሳየው ውጥረቱን ነው። ከዚህ ጋር በተያያዘ እንግዲህ በዛሬው ዕለት የኤርትራ ማስታወቂያ ሚኒስትር የውጭ ጉዳይ ሚኒስትር አይደሉም፣ ማስታወቂያ ሚኒስትር የማነ ገብረ መስቀል በተለይ ባለፈው ሳምንት ከጻፈው ጽሁፍ ጋር ተመሳሳይ ይዘት ያለው ጽሁፍ አሁንም ለጥፏል። የትሮይ ፈረስ የሆኑ የፖለቲካ ፒግሚዎች በኤርትራ ወደ በኤር ኢንፍሉዌንዛ በሽታ እየተሰቃዩ ነው፣ ስቃያቸውም ጣራ ነክቷል ነው የሚለው። የበሽታቸውና የስቃያቸው መነሻ ደግሞ ከግድየለሽነት ፍላጎት የመነጨ የማይረካ ጥማታቸው ነው ብሏል። ይህንን ጥማታቸውን ደግሞ ለማርካት የጎረቤት ሀገራትን ወደብ ባህር በመንጠቅ የዓለም አቀፍ ሕግጋትን ለመጣስና ወደ መካከለኛው ዘመንና ወደ ጥንታዊ ደግሞ ወደ ኋላ ቀር ዘመን ለመመለስ ነው እየሰሩ ያሉት ሲል ይህንን ገልጿል። እንግዲህ አንድ ቦታ ላይ ቆመህ የምትገኝ ከሆነ ቆመህ መቀጠል አትችልም የሚልም የትግረኛም አባባል ጨምሮበታል። እንግዲህ ይህንን እና ወታደራዊ እንቅስቃሴ የማስታወቂያ ሚኒስትሩ ይሄ መልእክት ሲደማመር ወደየት ሊሄድ ይችላል የሚለው የአፍሪካ ቀንድ እንግዲህ አሁን አሳሳቢ ጉዳይ ያለው በኢትዮጵያና በኤርትራ መካከል ያለው ውጥረት ነው። በዚህ መሃል ግን አሁን የኢትዮጵያና የኤርትራ ልሂቃን ቆም ብለው የሚያስቡበት ጊዜ ነው ጊዜው። በተለይ እሳት ከመጫሩ በፊት በዚህ ቀጠና አንድ ጥይት ከመጮሁ በፊት በሁለቱ ሀገራት መካከል የሰላም መፍትሄዎችን አሟጦ መጠቀም አስፈላጊ ነው የሚሆነው። በእርግጥ እንግዲህ እያንዳንዱ መንግስት ባህሪ ይታወቃል። የኢትዮጵያ ልሂቃን እንግዲህ በአሰብ የመጣ በአይን የመጣ የሚል ፍላጎት ያው ይታወቃል። ከዚህ ባሻገር ግን ከጦርነት ባሻገር ግን አሰብን በሰላም መጠቀም የሚቻልባቸው መንገዶች ማሰብ ከተቻለ ለሱ ቅድሚያ መስጠት ያስፈልጋል። የአሰብ ጉዳይ ለኢትዮጵያን ትልቅ ብሔራዊ ስብራት ነው ብሎ ነው እንግዲህ ሁሉም ኢትዮጵያዊ የሚያምነው። ግን አሁን በአብይ አህመድ ወቅታዊ የፖለቲካ መሪነት፣ የቀይ ባህር ፖለቲካ፣ የዓለም አቀፉ እና የመካከለኛው ምስራቅ የፖለቲካ አስተላለፎች አንጻር አሁን ይህንን የአሰብን ጉዳይ ማሳካት ይቻላል የሚለው በትላንትናው ዕለት እንግዲህ የቀድሞ ኢትዮጵያ አየር ኃይል አዛዥ አበበ ተክለ ሃይማኖት ጀነራል አበበ ተክለ ሃይማኖት በዚህ ጉዳይ ላይ የሰጡት ምክረ ሀሳብ አለ። እሱን በተለይ ከኢትዮጵያ አንጻር ማየት በጣም ወሳኝ ነው። በዚህ ቀጠና ውስጥ እነ ቻይና፣ እነ ሩሲያ፣ እነ ቱርክ፣ እነ ሳውዲ አረቢያ፣ እነ አረብ ኤሚሬትስ፣ እነ ግብፅ ምንድነው ያላቸው ፍላጎት የሚለው እና ይሄ ጦርነት በኤርትራ ውስጥ ስር ነቀል መንግስት መለወጥ ከሆነ በኤርትራ በኩል የኤርትራ ዕጣ ፈንታ የሚያሳስባቸው ሀገሮችን ጉዳይ ማየት ወይም ደግሞ የአሰብ ጉዳይ ከሆነ ደግሞ ከዓለም አቀፍ ፍላጎትና ከወታደራዊ አቅም አንጻር ማየት ነው የሚለው ምክር አለ። በእርግጥ ጀኔራሉ ኤርትራ ባለመደምሰሷ ከፍተኛ ጸጸት ያለው ነው የሚመስለው። ከ28 ዓመታት በፊት የኤርትራን ኃይል መደምሰስ ነበረብን ሻዕቢያን ይላል። ለሱም እንግዲህ አሁን ቁጭታቸውንና እልሃቸውን ይዘው መጥተው አብይ አህመድ ጎን ተሰልፈዋል። እንግዲህ የማይወጣው ጦርነት ውስጥ እንዳይገባ ቀጠናው የአሰብ ጉዳይን ከዚህ ባሻገር ባለው ጉዳይ ማየት ይመከራል። በተለይ ደግሞ በምስራቅ አፍሪካ የትራያንጉላር አሰፋፈር ወይም ደግሞ የሶስት ማዕዘናት አሰፋፈር ውስጥ የሚገኘው የአፋር ህዝብ፣ የቀይ ባህር አፋር በኤርትራ ውስጥ የሚገኘው፣ የጅቡቲ አፋር በጅቡቲ ውስጥ የሚገኘው እና ትልቁ የአፋር ጎሳ በኢትዮጵያ ውስጥ የሚገኘው አንድ የጎሳ አንድ ህዝብ ነው። የህዝብ
በዚህ ቀጠና በሚኖር ጦርነት አሁን በተለይ በዚህ በቀይ ባህር ቀጠና ከፍተኛ ተጎጅ ነው የሚሆነው። የአፋር ልሂቃን ጦርነት እንዳይቀሰቀስ ከዛ በመለስ ባሉ ሰላማዊ መንገዶች የሀገራት ጥቅም የሚከበርበትን መንገድ ቢያስቡም የተሻለ ነው። በተለይ የአፋር ልሂቃን በዚህ ጉዳይ ላይ ሶስቱም የአፋር ጠርዞች የጦር አውድማ ከመሆናቸው በፊት ከዛ መለስ ያሉ ጉዳዮች ቢታሰቡ መልካም ነው። ይህ ሲባል እንግዲህ የሀገር ብሔራዊ ጥቅም ተላልፎ ይሰጥ የሚለውን ጉዳይም አይደለም። ግን ብሔራዊ ጥቅምን ሊያስከብር የሚችል መንግስት አለ ወይ? የህዝብ ቅቡልነት አለ ወይ? ሌጂትሜሲ አለው ወይ የሚለው ጉዳይ አብሮ መነሳት ያለበት ነው። ባለፉት 6 ዓመታት በኢትዮጵያ ውስጥ የታዩ ጉዳዮች የዚህ ማሳያ ናቸው የሚሆኑት። ለማንኛውም ወደ መረጃዎቹ ቀጥላለሁ። ወደ መረጃዎች ስቀጥል ወደ ቋራ የሚወስድን መረጃ ነው የማስከትለው። ቋራ ዛሬ ረፋድ ተጨማሪ 22 የመንግስት ወታደሮች ለፋኖ እጅ ሰጥተዋል ተብሏል። እነዚህ የመንግስት ኃይሎች እጅ የሰጡት ያለ ውጊያ ነው፣ ያለምንም ውጊያ ነው ለፋኖ እጅ ሰጥተዋል የተባሉት። እነዚህ እንግዲህ ትናንትና ውጊያ በነበረበት ጊዜ ጠፍተው አድረው የነበሩ የመንግስት ኃይሎች ናቸው። ትላንት በነበረው ውጊያ ከ69 በላይ የመንግስት ኃይል ሙትና ቁስለኛ ስለመሆኑ በዚህም ከባድ ጉዳት ማስተናገዱ እና ከ80 በላይ ነፍስ ወከፍና የቡድን መሳሪያዎች እንደዚሁ በፋኖ እጅ መግባታቸውና አንድ ክላስተር እያሉ የሚጠሩት አንድ ተሽከርካሪ ሙሉ ስንቅ እና ትጥቅ እንደጫነም እንደዚሁ በፋኖ ተይዟል። ይሄ ጉዳይ በአካባቢው ባለ የመከላከያ አዛዦች ላይ ከፍተኛ መደናገጥ ፈጥሯል። ቱመት፣ ሽንፋ፣ ጎሎጎ አካባቢ ያሉ የመከላከያ አዛዦች በትላንትናው ጦርነት ከፍተኛ መደናገጥ ውስጥ ገብተዋል ነው የተባለው። እንግዲህ በዚህ ቀጠና ይህን ቀጠና እየመራ የሚገኘው የሰሜን ምዕራብ ዕዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ጭምር በዚህ ጉዳይ ላይ ሬዲዮ መልእክት አስተላልፏል ነው የተባለው። የተላለፈው መልእክት አልታወቀም። ወደ ሞጣ ስንመለስ ሞጣ እንደዚሁ ከረፋድ ጀምሮ በ3 አቅጣጫዎች ውጊያ ሲደረግ ነው ያረፈደው። በዚህ በ3 አቅጣጫዎች በነበረው ውጊያ የመንግስት ኃይሎች ምሽጎቻቸውን ለቀው ወደ ከተማ ሄደዋል። አብዛኛውን የከተማዋንም ክፍል ፋኖ ተቆጣጥሮ አርፍዶ እንደነበር የመረጃ ምንጮቹ ገልጸዋል። በነበረው ውጊያ የደረሰው ጉዳት አልታወቀም። ከሰዓት በኋላ ግን ፋኖን ከተማውን ለቆ ወጥቷል። መንግስትም ከተለያዩ አቅጣጫዎች በርካታ ኃይል ወደ ከተማው አስገብቷል ተብሏል። ይህንን በተመለከተ የደረሱ ዝርዝር ጉዳቶች እንደደረሱ የሚታወቁ ይሆናል። ይህንን በተመለከተ የፋኖ ቃል አቀባይ ፋኖ ይበልጣል ጌቴ መዝገቡ ዋለ ፋኖ መዝገቡ ዋለ ከ3 ዓመት በፊት ሞጣ ከተማ ላይ በመጀመሪያ ጥይት በመተኮስ በአካባቢው የፋኖ እንቅስቃሴ እንዲጀመር ያደረገ ነው። በሱም ብርጌድ ተሰይሞለታል። በሱ መታሰቢያ ዘመቻ ነው ዛሬ ሞጣና አካባቢው ይሄ ዘመቻ የተደረገው ተብሏል። የደረሰው ጉዳት ወደፊት ተጣርቶ የሚቀርብ ይሆናል። ወደ ሌላ የአፍሪካ ቀንድ መረጃችን ስንሄድ ግብፅ እና ኳታር ወደ ሞቃዲሾ የሚደረግ የአየር በረራን አቋርጠዋል ነው የተባለው። ሰሞኑን እንግዲህ የአሜሪካ የስለላ ድርጅት እና የአሜሪካ የጦር መስሪያ ቤት በሞቃዲሾ የተለያዩ ቀጠናዎች የሽብር ጥቃቶች ሊፈጸሙ ነው የሚል ሪፖርት ካወጣ በኋላ አሜሪካውያን በናይሮቢ ወደ ሞቃዲሾ እንዳይበሩ መታገዳቸው፣ መከልከላቸው ይታወቃል። ከነዚህ ቦታዎች ውስጥ ደግሞ የሞቃዲሾ አየር ማረፊያ ጥቃት ይሆናል የሚል መረጃ ነው ያለው። ይህን ተከትሎ የግብፅ አውሮፕላን ወደ ሞቃዲሾ በረራውን አቋርጧል። የኳታር አየርም እንደዚሁ ይህንን ማቋረጥ ከግብፅ ተከትሎ በረራዎችን አግዷል ተብሏል። ለምን ያክል ጊዜ እንደታገደ የታወቀ ነገር የለም። አሜሪካን በዚህ ቀጠና ያሉ በረራዎችን አግዳለች። የኢትዮጵያ አየር ኃይል እንግዲህ ትላንትና በዚህ በአልሸባብ ቀጠናዎች ላይ ውጊያ አድርጓል፣ ድብደባ ፈጽሟል። የሞቃዲሾ ባለስልጣናትም የተፈጸመው የአየር ድብደባ የአልሸባብ ግስጋሴ ወደ ሞቃዲሾ ስላለ እሱን ለመግታት ነው፣ የሶስትዮሽ ነው ሲሉ ነው የገለጹት። እንግዲህ የኢትዮጵያ ወታደራዊ ኃይል በተለይ በመካከለኛው ሸበሌ ቀጠና ለብዙ ዓመታት ለ17 ዓመታት አልሸባብን ሲዋጋ ነው የቆየው። የኢትዮጵያ ኃይል ከዚህ ስምሪት ወደ ደቡባዊ ቀጠናዎች ከተንቀሳቀሰ በኋላ ነው አልሸባብ ሰሞኑን በዚህ ልክ ጉልበት አውጥቶ የሞቃዲሾን አየር ማረፊያ አብይ አህመድ በሄደበት ጊዜ ተደጋጋሚ የሞርተርና የሮኬት ድብደባዎችን አድርጓል። ያው ጉዳት የደረሰ ጉዳት የለም። ለማንኛውም ከዚህ ጋር በተያያዘ እንግዲህ የአፍሪካ ቀንድ መረጃዎቻችን ሶማሊያ፣ ኤርትራ፣ ጅቡቲ፣ ሱዳን፣ ኬንያ እና ሌሎች ተዛማጅ መረጃዎችን እየተከታተልኩ ወደ እናንተ የማቀርብ ይሆናል። ከዚህ ጋር በተያያዘ ደቡብ ሱዳን ትላንትና የታሰሩትን ምክትሉን ጨምሮና የተከበቡትን ሪክ ማቻርን እና የእሳቸውን ጓዶች ጀነራል ተከትሎ የደቡብ ሱዳን ሰላም እያደፈርሰዋል ጉዳዩ ሲሉ የተቃዋሚው ጀነራል ገልጸዋል። ከዚህ ጋር በተያያዘ እንግዲህ ቢቢሲ ሰፋ ያለ ዘገባ ይዞ ወጥቷል። ለሰዓት ያሉ መረጃዎች እነዚህ እንደሚመስሉት ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ